በመጨረሻም አጫጭር ጉዳዮች ወደ እናንተ ይደርሳሉ። ፍሬህይወት መንግስቴ ታቀርበዋለች። ስዊዘርላንድ ጄኔቫ ሲካሄድ የቆየው አምስተኛው የኢትዮጵያ የዓለም ንግድ ድርጅት የሥራ ቡድን ስብሰባ ተጠናቋል። የንግድና ቀጠናዊ ትስስር ሚኒስቴር ዶክተር ካሳሁን ጎፌ በማህበራዊ ትስስር ገጻቸው እንደገለጹት አምስተኛው የሀገራችን የዓለም ንግድ ድርጅት የሥራ ቡድን ስብሰባ በስኬት ተጠናቋል ሲሉ አስፍረዋል። በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎችን በመቀበል ውጤታማ ድርድር ያካሄደው ቡድናችን ማምሻውን ድርድሩን አጠናቋል ሲሉም ገልጸዋል። የሚቀጥለው ስድስተኛው የሥራ ቡድን ስብሰባ በያዝነው ዓመት ሐምሌ ወር ላይ እንደሚካሄድ ከስምምነት ደርሰናል ብለዋል። ኢትዮጵያ በ2018 ካሜሮን ላይ በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ የዓለም ንግድ ቤተሰብ እንድትቀላቀል ሁላችንም የራሳችንን የቤት ስራ ለመስራት ተስማምተን ድርድራችንን ቋጭተናል ብለዋል። መረጃው የንግድና ቀጠናዊ ትስስር ሚኒስቴር ነው። $1.1 ሚሊዮን ወጪ የተደረገበት የጨቅላ ህጻናት ህክምና መሳሪያዎች ርክክብ ተካሄደ። በአዲስ አበባ ዩኒቨርሲቲ የህብረተሰብ ጤና ሳይንስ ኮሌጅ የትግበራ ሳይንስ ማዕከል አስተባባሪነት ከዓለም አቀፋዊ የኔስት 360 ፕሮጀክት የተገኘው ድጋፍ ለጨቅላ ህጻናት ጤና የሚያገለግል $1.1 ሚሊዮን የህክምና መሳሪያ ነው። የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጉማ በመርሃ ግብሩ እንደገለጹት መንግስት የጨቅላ ህጻናት ጤና ለመጠበቅ በርካታ ስራዎች እየሰራ ቢሆንም ዓለም አቀፋዊ የዘላቂ ልማት እቅድ ካስቀመጠው ለመድረስ ብዙ ጥረት ይፈልጋል ሲሉ ገልጸዋል። ከባለድርሻ አካላት የጋራ ቅንጅታዊ ስራዎችን መስራት እንዳለበት በመጠቆም በመጀመሪያ ዙር በ5 ክልሎች የሚገኙ 18 ሆስፒታሎች የህክምና መሳሪያው ይደርሳቸዋል ተብሏል። ከጅቡቲ ትራንዚት ማህበር እውቅና ተሰጥቶታል። በጅቡቲ በተካሄደው የእውቅና መርሃ ግብር አምባሳደሮችና የዘርፉ የስራ ኃላፊዎች ተገኝተዋል። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚ ዶክተር በሪሶ አመለው ተቋማቸውና ማህበሩ ያከናወኑት ያለው የአብሮነት ስራ የኢትዮጵያና የጅቡቲን እህትማማችነት የሚያጎለብት ነው ብለዋል። ትብብሩ በሎጂስቲክስ ዘርፍ ጤናማነት ላይ የሚያበረክተው አስተዋጽኦ የላቀ እንደሆነም ማስገንዘባቸውን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ መረጃ ያመለክታል።